በጣም አስደሳች ብሌን በደስታ በሳቅ ፈነደቀች። እናቷ ሰላም መሆኗን ታሪክ ሰርቶ ሳሚ ነገራት። እሷም ቢሆን ይህን ነገር ለመድረስ የተጠቀመችው ሲስተም በጣም ደስ የሚል ነበር። አቶ በኃይሉን በቁሙ አታላው አረፈች። አቶ በኃይሉ ከቤት እንዳትወጣ እንግዲህ ጠባቂ ቦድጋርድ በሯ ላይ ያስቀምጦባት ሳሚ ጋር ለመገናኘት እንዳሰበች ስለተነገረ እንዴት ብዬ ወጥቼ በተገናኘሁ እያለች ባለችበት ሰዓት እንግዲህ አንድ ትዝ የሚላት ነገር ይመጣል። ነጠላዋን ለብሳ የሰላምን ቀሚስ ለብሳ ትልቅ ሴት መስላ እንግዲህ ለማለፍ ወሰነች። ሰላም መጀመሪያ እንሂድ የሆነ ቦታ ስትላት ቀጠሮ እንዳላት ስትነግራት አላስጨንቅሽም ሂጂ ስላለቻት ከዛ በኋላ ሰላምን ካሳለፋት እኔም የሰላምን ልብስ ለብሼ አሮጊት ቤተ ክርስቲያን የምትሄድ መስዬ ልለፍ በማለት ትሄዳለች። ስትሄድም እንግዲህ ስማ አንተዬ አለችው። ይቅርታ አላቅሽም አላት ሳሚ። እንዴ ጠቆር ያለ ረዘም ያለ ልጅ አታውቅም? ጠቆር ያሉ ሰውዬ እያለች ልቡን ታደንቀዋለች። ከዛ በኋላ ነጠላዋን ግልጥ አርጋ ሲያያት ሳሚ ተጫወሽብኝ ብሎ ነበር የሳቀውና የኔ ቅመም እኔ አንቺን አሁን ካሁን ደረሰባት በኃይሉ ያዛት። እንኳን በኃይሉን አንተንም ሸወድኩ አለችው። በጣም ተጨንቄ ነበር ብሌንዬ አላት። የኔ ቅመም ኧረ ኮራሁብሽ አለና አቅፍ አደረጋት። ምክንያቱም ከሳሚ ለመድረስ የተጠቀመችበት ሲስተም በጣም እንኳን አይደለም በኃይሉን እንኳ በቁማ ፍዛዋለች ማለት ነው። እንኳን ቦድጋርዱን ቀርቶ በዚህ ጊዜ አሁንም ቸኩላ እስኪ ንገረኝ እናቴ ማናት እያለች ኧረ ሊፈነዳ ነው ልቤ በማለት ስታጨናንቀው እንግዲህ የመጨረሻውን ቃል እናትሽ ሰላም ነች የወለደችሽ እናትሽ ሲል ነገራት። ግራ ተጋብታ ተከዘች። ራሷን ፍዝዝ አደረገች። ግራ የገባ ነገር። ሰላም ከሄደችበት ስትመጣ ሳሚና ብሌን ጠብቀው እናትና ልጁን አበሰሯቸው። አለያያለሁ ብሎ እየሮጠ የመጣው በኃይሉ በድንገት ሲያቸው ሲተቃቀፉ በጣም ተናደደ። ቦድጋርዱንም አንተ ቀፎ ነህ፣ አንተ ደደብ ነህ፣ አታውቅም እንዴ? መጀመሪያ ያለ ሄደችው ፀሐይን እሷ ሰላምና ከሰላምና ከብሌን ውስጥ ውጭ ሰው ማንም የለም እዚህ ቤት አላልኩህም ወይ? ነጠላ ለብሳ የሸወደች አንተንም ሆነ እኔም ብሌን መሆን አለባት በማለት ይናደድና እየሮጠ ቢከተልም አልደረሰባትም። ብሌን ታሪክ ሰርታለች። ከዛም እንደ አጋጣሚ ከቦድጋርዱ ሰውዬ በር ጠባቂው ከሚጠብቃት ሰውዬ ሲደርስ ስልኳ ይጮሃል። ልክ ስልኳን አንስታ እንዳሮጊት ሆና እንግዲህ ቤተ ክርስቲያን ጸሎት እንደምትሄድ መስላ የኔ ልጅ እንግዲህ አሁን ጸሎት ቤተ ክርስቲያን ሊሄድ ነው እንግዲህ እባክህ አምላኬ ከዚህ ሰውዬ ነገር ላምልጬ ሳሚን አግኝቼ እናቴን የማገኝበትን አቅርብልኝ እያለ ጸሎቷን ይዛ ስትል ሰውየው ትክ ብሎ ከላይ እስከታይ ቀሚሷን እያየ ከተላላት። ስልኳ ደግሞ አጋጣሚ ሲጮህባት ደነገጠኝና ስልኩን አውጥታ እንዳሮጊቶች ቀጥ ብላየችና አሎ አለች። የኔ ልጅ አለች። ብሌን ሲላት ሳሚ ብሌን እያለ ሲላት ቤተ ክርስቲያን ተሳልሜ እመጣለሁ ስትል ብሌን ነሽ ይላል ደግሞ እሱ። እባክህ አምላኬ ሌላ ሰው መስዬብህ እንዳመጣ እንጂና ደግሞ አንድ ነገር እንዳኮንብኝ ብላ ስለ ሳሚ ማዘን ጀመረች። ከዛም በኋላ ቀጥ ብላ ስትሄድ በኃይሉ ደግሞ መንገድ ላይ ያገኛት። በኃይሉም እንግዲህ አሏኔ ልጅ ኔትወርክ ነው መሰል እየተቆራረጠ ነው መልሼ እደውላለሁ ስትል ይችስ ሌላ ናት ብሎ መለስ ብሎ ከዛው ተገተረ ሰውየው። ተመስገን አምላኬ ሸሸት ብሎኝ ጥሎኝ ሄደ ስትል በኃይሉ መንገድ ላይ እያየ ዘወር እያለ ናት አይደለችም ብሌን እያለ በደንብ አስተካክሎ ሳያውቃት አልፏት ሄዶ ነበር። በዚህም መካከል ታሪክ ሰርተው እንግዲህ ለመጨረሻ የእናቷን ማንነት አወቀች። ደስታ በደስታ ሆኑ። ቤቱ ተሞላ። በኃይሉና ቃል ተዋረዱ ነው የምንላችሁ። እንግዲህ ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናል ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ አደራ። ቀጣይ ፓርቲ ዘመታ። በዚህ ፓርቲ እንግዲህ የማንነቷን ጥያቄ መጨረሻ እናቷ ማን እንደሆነች ሰላም እንደሆነች
ሳሚ ታሪክ ሰርቶ አገናኝቷታል ማለት ነው። በጣም ደስ ይላል ማለት ነው። አንቺ ጠንካራ ሴት ነች፣ ከዳግም ጋር ብዙ ነገር አሳልፋችኋል ትላታለች ሰላም እናቷ። ሌላው ቢቀር ወንድምሽ ነው፣ በስጋ እንኳ ባይሆን ወንድምሽ ነው እና በዛ ላይ ደግሞ ብዙ ነገር እናሳልፍ። እናትሽም አለች ደግሞ መርሳት ካለብኝ ከነ እናቴ መርሳት አለብኝ፣ ግዴታም ካለብኝ እሷን መረሳት አለሁ ስትታይ ብሌን እያለች ሰላም እንዲህን ነገር እኔ እንደሰማሁሽ ማንም እንዳይሰማሽ ስለተናደድሽ ብቻ ነው እንጂ በእነሱ አትጨክኝም። ጊዜ ወስደሽ ተረጋግተሽ አስቢበት፣ ተረጋጊ በማለት ሰላም እንግዲህ ብሌንን እያረጋገቻት ነበረ። ሆኖም ግን ቃል ያደረገችው ድርጊት በጣም ተናዶ እሱ ደግሞ ስልኳ ከቤት እንዴት ተገኘ በሚለው ይህ ስልክ የብሌን አይደለም እንደ ብሎ ወደ ብሌን ይዞላት ይሄዳል። ስልክሽን ልሰጥሽ ነው እንጂ እንደ በፊቱ ልሟዘዝብሽ አልመጣሁም በማለት ወይኔ ለካ ሳሚ ጋር ቀጠሮ ነበረኝ እንዴት ረሳሁት፣ እናቴን ለማገኘት የቀጠርኩትን ቀጥኔ እናቴን እረሳለሁ በማለት ብሌን እንግዲህ ወደ ሳሚ ስትደውል ሳሚ ደግሞ አንድ ነገር ሆናብኝ ነው በማለት ሲጨነቅ ስለነበረ ብሌን በደህናሽ ነው ግን እኔ እንዲሁ ደጋግሜ እኮ ስልክሽ ላይ አደወልኩልሽ ለምንድን ነው የማትመልሽ ሲል ስኔ እኮ አሉ እያልሽ ደግሞ እኮ ብዙ እየለፈለፍኩ እየሰማሽ ነበረ ሲላል፣ ኧረ በፍጹም ስልኬ ከኔ ጋር አልነበረም ከእናቴ ቤት ጥዬውን የመጣሁት ይቅርታ አድርግልኝ ሳሚ። ብሌን በጣም አስጨነቅሽኝ እኮ እንዴ ቀኑን ሙሉ እኮ ስደውል እኮ ስልሽ ዝግናው አንድ ከባድ ነገር በቤተሰባችን ተፈጥሮ ነው ስትለ ምን ሆንሽ ብሎ ደነገጠና ሲጠይቀ ምን ሆንሽብኝ አላት ማለት ነው። አይ ምንም የሆንኩት ነገር የለኝም ሳሚ አለችው። የግል ጉዳይ እስግደለም አለ። ይቅርታ ግን አድርግልኝ የግል ጉዳይ ሆኖ ነው የቀረሁት አለች። በጣም ነበር የተጨነኩት በኃይሉ አገኘሽ ብዬ የሆነ ነገር አደረገች ብዬ ተጨንቄ ነበር አለ። እንዴ ቤት ድረስ እየመጣሁ ነበር። እንዲያው ለምን ትመጣለህ ሳሚ? በኃይሉ እኮ እየፈለገህ ነው። በኃይሉ ቢያገኝህ እሱንማ አገኘሁት። ምን አለችው? አዎ ከእሱ ጋርማ ተገናኘን። ጎዳህ? ምን አደረገ ስትለው ምንድን ያደረገህ እውነታውን ንገረኝ ስትል ወይኔ በእኔ ምክንያት ደግሞ እንደዚህ አስደረግኩ። ባለፈው አስደብድቤ ደግሞ አሁን እንደዚህ ምን ማረባ ሰው ነኝ ስትደበደበህ ወይ ምናስ እንደዚህ ትጨነቅልኛለሽ አለና ደስ አለና በሳቅ ፈነደቀ። ለምን አልጨነቅልህም? በእኔ ምክንያት እኮ እንደዚህ እየሆንክ ያለው ለእኔ ተጨንቀህ እኮ ነው። አንተ እንደዚህ ህይወትህን አደጋ ላይ ጥለህ እኮ ነው እኔን እናት ለማገናኘት የምትጥረው። ስለዚህ ለምን አልጨነቅም በአንተ? ለምን እንደው ታውቂያለሽ አይደለ ስለምወድሽ ነው አላት። አውቃለሁ አለች። ከዚህም በላይ ለአንቺ መስዋዕትነት ልከፍልልሽ እችላለሁ በማለት ሲነግራት አመሰግናለሁ አለ። ግን ያዳመሽ ስልኩን ለምንድን ነው ዝም ያልሽ በማለት ሲጠይቃት እኔ አንስቼው በፍጹም አላነሳሁትም። እስኪ ማን የነበረው ቤት ውስጥ ዳግም ቃል አለኝ እንዴ ቃል ከእናንተ ቤት አለች እንዲ? አዎ ከነ ዳግም ቤት አለች። በቃ እሷ ናት መሆን ያለባት። ሚስጥሩን ሁሉ ሰምተዋለች። አሁን ለበኃይሉ ሂዳ ትናገራለች በማለት እንግዲህ ሚስጥሩን እንደሰማችው አወቁትና ቃል እንደሆነች ቃልም እንደተሰማችው ሂዳ ተናግራለች። ለበኃይሉ ሊገናኙልህ ነው ብላ አሁን ቃል ያደረገችው ድርጊት እንግዲህ ዳግም ደርሶባቸዋል። ወይዘሮ ገነትን እንግዲህ አጋቢኝ ከልጅሽ ጋራ በማለት ብትላትን በፍጹም አንቺን አላጋባሽም ልጄን ብላታለች ማለት ነው። እንግዲህ ያደረግሽውን ነገር ሁሉ ልጅ ሲሰማ ምን እንደሚያደርግሽ አንቺን የሚጠላሻል። ከዛም ደግሞ ከዳግም ጋር ተጋብተው ልጅ ያመጡልሻል። ወንድምና እህትን አጋባይ ተብለሽ በገብ ሰፈር በጎረቤት ትሳለቅብሻል ብሎ ነበር ያላት። እንግዲህ ቃል ይህንን ለመናገር ወደ በኃይሉ መስሪያ ቤት ከሄደች ጊዜ አንድ ደግሞ ግዴታ ነገር አስገድዷታል። ምክንያቱም እዛ ቤት መሆኗን ስትነግረው ከዛ ቤት መሆንች በጣም አሪፍ ነው ሂጂና እነዛ ቤት ሰለሞን የሚል መረጃ ወረቀቶች አሉ የበድሮ ፋይሎች እነሱን እንደምንም ብለሽ አምጪ ብለው እንግዲህ ፀሐይ ፈልጋ ያላገኘችውን መረጃ እንድታመጣ አስገድዷታል። እሷን ፈልጋ እንግዲህ ልትወጣ ስትል ድንገት ገነት ደርሳባታለች። ተፋጠው ነው የነበረው። በእርግጥ ድንገት ደግሞ ይህን ስታገኝባት ይህም ደግሞ ልታደርግባት መሆኑን ስታቅ ቃልን ገነት ምን ልታደርጋት ትችላለች? በገዛ እጇ ትግባ ብላ ልጇን ለመጉዳት ብላ ያስገባቻት ቃል እንግዲህ እሷንና ልጇንም የሚጎዳ ስራ በቤት ውስጥ እየሰራች እንደሆነ ደርሳበታለች። አሁን እንግዲህ ሰላምን ደግሞ የሆነ ቦታ ለመሄድ ፈልጋ አብረሽኝ ሂጂ ብላት ነበር። ብሌንን የምትሄጂበት ካለሽ አላስገድድሽም ንገሪኝ ስትላት ሳሚን ቀጥራ ስለነበር መናገር ግን አልፈለገችም ነበርና ሰው ቀጥሬ ነበረ እንደዛ ነገር ስትላት ወንድ ነው እንደ ቀጠርሽው ቀጠሮ እያለሽ ነው እንደ እኔን ህርስሽም የምትይ ታዲያ እምቢ ልበልሽ እንደ አንቺን እኔ እኮ እንደ እናቴ ነው የማይሽ ሰይ እግዚአብሔር ያክብር ስላከበርሽ እማችውን ነገር አትገደጅ እሺ አትበይኝ እኔ እንደ ልጄ ነው የማይሽ በማለት ትላት
ታዲያ እኔም እናትሽ ነኝ። እሺ ሁሉን ነገር ማችውን ነገር አልችልብኝ፣ አትፍሪ እሺ እኔ ቆንጆ። ከምትሄጂበት ቀጠሮ ሂጂ፣ እኔ ብቻዬን እሄዳለሁ። እቃውስ ማያይዝ ስታ ችግር የለውም እቃውን በሰው አመጣዋለሁ ትላታለች። ወይኔ ቀጠሮኝ ከሰዓት ልሰርዘው እንዴ ስትላት፣ በፍጹም ቀጠሮሽ እንዳሰርዢ፣ አንቺም ወደ ቀጠሮሽ እኔም ወደሚሄድበት ጉዳይ እንሄድ። አየር ስትቀበይ እንግዲህ ትረሻዋለች ነገሩን ብዬ አንቺን ዘና ለማድረግ ፈልጌ ነው እንጂ እቃው በሰው ማስመጣው እቃ ነው፣ በሰበበው አብረን ዘና እንድንል ስንል ነው ብላ ትነግራታለች። እሷም ተደሰትና አመሰግናለሁ ትዬ ብላ ቅፍ አደረገቻትና ተቃቀፉ። ከዛ አንቺም ሂጂ ወደ ቀጠሮች እኔም ወዳለሁበት ልሄድ ብላ ብሌን እንዳሰበችው ቀጠሮ ልትሄድ በር ሄዳ ስትከፍት እንግዲህ እዛ ሰውየው የላከው ሰውዬ በር ላይ ተገትሮ ታየዋለች። ምን አባቱ እንደሃው ተገትሮ አይሄድም እንደ እያለ ስገባ ስትወጣ ሰላም ሄደች መስሏት ነበር። ድንገት በር ላይ ቆማ ብሌን ስታገኛት እንዴ ብሌን አልሄድሽም እንዴ አለቻት። እትዬ እሄዳለሁኝ ለመሄድ ተዘጋጅቻለሁኝ አለቻት። ብሌን እንግዲህ እትዬ ሰላም ወጥታ ስትሄድ በሰላም ማለፏን ስታስበው አንድ ትውስታ ትውስ ብሏት ነው። ይኸውም እንደ ትልቅ ሰው ሆና ነጠላ ለብሳ ቤተክርስቲያን የሚሄድ አሮጊት መስላ ለማለፍ ወሰነች። ሳሚ ካሁን መጣች አላመጣች እያለ በድንጋጤ እየደነገጠ ነበር። ልመጣ ነበር በር ላይ የሆነ ሰው የሚቆጣጠር አለ ቁሞ አስቆሞብኛል፣ በኃይሉ ተጠራጥሮኛል ስትል ነግረዋለች። በፍጹም እንዳትወጪ አደራሽን ቢሲል አስጠነቀቃት። አይ እንደምንም ብዬ ዛሬ አንተን አግኝቼ የእናቴ ማንነት ማግኘት አለብኝ ስትል ቆረጠች። እሷ ባለችውን መሰረት እንግዲህ በኃይሉንና የጠቆመውን ሸውዳ እንግዲህ ራስሽን እንዳይጎዳብኝ የፈለገ ቢሆን እንድትጎጂ አልፈልግም፣ አንተ እንዳትመጣ እኔም እዚሁ አልወጣም በማለት ሁለቱም በፍራቻ ስልክ እየተለዋወጡ ነበር የነበሩት። በስከ መጨረሻም ተገናኝተው ብሌን እናቷን አወቀች። በጣም ደስ የሚል ሰላም ከመጠን በላይ ያሰበችውና ያለመችው ደረሰ። ብሌን ልጄ ብትሆንልኝ ብላ ለፈጣሪዋም ተማጽናንበት። ቃልን ለእኔ ልጄ እንዳታረግብኝ ብላ ለፈጣሪዋም ነግራ ነበር። እውነተኛው ፍርድ ዛሬ ሰላም አገኘችው። ሳሚ ታሪክ ሰራ። ሳሚን በጣም ብሌንም ሆኑ ሰላም ሳሚን ትልቅ ቦታ በውስጣቸው ሰጡት። በኃይሉን ጉዳይ ተቋቁሞ እኛ እንደዚህ አበቃን፣ ይሄ እውነተኛ ልጅ ነው፣ በፍጹም ይሄ ያደረግልን ውለታ ልንረሳው አንችልም፣ ይህ እሱ ባይገልጽልን ኑሮ በኃይሉ ሊያገናኘን በፍጹም አይችልም ነበር፣ ከዚህ በኋላ በኃይሉ የሚባል ወንድምም የለኝ ስትል ሰላምን ቆርጣ የመጨረሻ ኑዛዜዋን ተናገረች። ስለምትከታተሉ ከልብ አመሰግናለሁ። ቻናሉን ላይክ ሸር እያደረጉ ይጠብቁን።